ወመንፈስ ቅዱስ አሐዱ አምላክ አሜን። የአራት አይናው ቆሞስ የኔታ ይባቤ በላይ ሥርዓተ ቀብር በክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ዛሬ ኅዳር 23 ቀን 2018 ዓ.ም ተፈጸመ። አጭር የሕይወት ታሪክ። አራት አይናው ቆሞስ አባ ይባቤ በላይ ከአባታቸው ከአቶ በላይ ፈንታና ከእናታቸው ከወይዘሮ ይታይሽ ወርቄ በቀድሞው አጠራር በጎጃም ክፍለ ሀገር በዳንግላ አውራጃ አብሸንካን ቅዱስ ጊዮርጊስ በተባለ ቦታ መጋቢት 27 ቀን 1951 ዓ.ም ተወለዱ። በ1956 ዓ.ም በአያታቸው ወይም የእናታቸው እናት ሞት ምክንያት እናታቸው አባታቸውን ሊቀ ካህናት ወርቄ ጀንበሬን ለመጦር ወደ ናዳ ሲሄዱ አራት አይና ቆሞስ አባ ይባቤ በላይ በወቅቱ የ5 ዓመት ሕፃን ነበሩ። ወዲያው ናዳ እንደደረሱ የወላጆቻቸውን ፍቅር አጣጥመው ሳይጨርሱ ገና በ5 ዓመታቸው ወደ አብነት ትምህርት ቤት በመግባት ትምህርታቸውን በዝክረ አቦ ከፊደል ገበታ እስከ ጸዋትወ ዜማ ከመምህር የኔታ ተአምር አስኪደዋል። በመቀጠልም ቻባ ቅዱስ ጊዮርጊስ ወደ ተባለ ቦታ በመሄድ የቅኔና የፍትሐ ነገሥት መምህር ከሆኑት ከየኔታ ወሃቤ ጸጋ ቅኔን ከናግባቡ ግዕዝን እስከ አመሉ እንዲሁም የአውሻር ትምህርትን ተምረው በመምህራቸው ተመርቀዋል። በተጨማሪም በመምህራቸው የኔታ ወሃቤ ጸጋ መልካም ፈቃድ ለግ ማርያም ወደ ተባለው ቦታ ወደሚገኙት መምህር የኔታ መንክር ጉባኤ ቤት ገብተው ለሁለተኛ ጊዜ የቅኔን ትምህርት ተምረው ተመርቀዋል። በሁለቱም ጉባኤ ቤት እየተመላለሱ የቅኔ ዘረፋን አስኪደዋል። የቅኔ ትምህርታቸውን ካስመሰከሩ በኋላ ምክትል መምህር በመሆን አስተምረዋል። አራት አይና የኔታ ይባቤ በላይ ለትምህርት ባላቸው ፍላጎት የሊቃውንት መፍለቂያ ወደ ሆነው ደብረ ዲማ ቅዱስ ጊዮርጊስ ገዳም በመሄድ ከመምህር አለቃ ወልደ ማርቆስ የሐዲሳት ትርጓሜንና ፍትሐ ነገሥትን ትምህርት ተምረዋል። በዚህም ቦታ በመምህራቸው መልካም ፈቃድ በ1974 ዓ.ም ከትምህርታቸው ጎን ለጎን የቅኔና የአቡሻር ትምህርትን ወንበር ዘርግተው አስተምረዋል። አራት አይና ቆሞስ አባ ይባቤ በላይ በመጻሕፍተ ብሉያትን ከመምህር ገብረ አምላክና ከመምህር ገብረ ኢየሱስ ተምረው ተመርቀዋል። ማዕረገ ዲቁናን ከብፁዕ አቡነ ማርቆስ ቀዳማዊ በ1964 ዓ.ም የተቀበሉ ሲሆን በፈቃደ እግዚአብሔር በ1985 ዓ.ም ግንቦት 12 ቀን በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ሥርዓተ ምንኩስናን ፈጽመዋል። በ1986 ዓመተ ምህረት ደግሞ ማዕረገ ቅስናንና ቁምስናን በወቅቱ የምዕራብ ጎጃም አገረ ስብከት ሊቀ ጳጳስ ከነበሩት ከብፁዕ አቡነ በርናባስ ተቀብለዋል። አራት አይና ቆሞስ አባ ይባቤ በላይ ትምህርታቸውን እንደጨረሱ ምን ማድረግ እንዳለባቸው ፈቃደ እግዚአብሔርን ለመጠየቅ ሱባኤ ገብተው ፈለገ ብርሃን ናዳ ማርያም ላይ ታላቅ ጉባኤና ገዳም እንደሚተክል በሱባኤ ተገልጦላቸው ጥቅምት 20 ቀን በ1979 ዓመተ ምህረት በመምህራቸው አለቃ ወልደ ማርቆስ ሽኝት ተደርጎላቸው ወደ ናዳ መጥተዋል። እንደመጡም ቀድሞ በሱባኤ የተረዱትን ሐሳብ እግዚአብሔር በቦታው የነበሩ አንዲት ባሕታዊት እናት በዚህ ቦታ ታላቅ ገዳምና ጉባኤ ቤት እንደሚመሰረት ደግመው ነግረዋቸዋል። አራት አይና ቆሞስ አባ ይባቤ በላይ ከ1974 እስከ 1978 ዓመተ ምህረት ለ4 ዓመታት ከአለቃ ወልደ ማርቆስ እየተማሩ ቅኔና አቡሻርን ከ1979 እስከ 2018 ዓመተ ምህረት ለ39 ዓመታት በድምሩ ከ44 ዓመታት በላይ ከ25,000 እስከ 30,000 ደቀ መዛሙርትን በማስተማር በርካታ ሊቃውንተ ቤተ ክርስቲያንን አፍርተዋል። አራት አይና ቆሞስ አባ ይባቤ በላይ በተወለዱ በ67 ዓመታቸው ኅዳር 21 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸውም
ብፁዓን ሊቃነ ጳጳሳት ከሩቅም ከቅርብም የተገኙ ዘመድ ወዳጆቻቸው፣ አስተማሪዎቻቸው፣ ሊቃውንተ ቤተ ክርስቲያን ከተለያዩ ቦታዎች የሄዱ የመንፈስ ልጆቻቸው በተገኙበት ለ40 ዓመታት በጸለዩበት ብዙ ተጋድሎ በፈጸሙበትና ወንበር ዘርግተው ባስተማሩበት በክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ዛሬ ኅዳር 23 ቀን 2018 ዓ.ም ተፈጽሟል። የአባታችን በረከታቸው አይለየ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።